ሰላም ጤና ይስጥልኝ ውድ የኢትዮ ነርሲንግ ስቱደንት የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የአናቶሚ 9ኛው ኤፒሶድ ስለ ቲሹ እንግዲህ ዲስከስ እናደርጋለን ማለት ነው። እኔ አብሬያችሁ ቆዩ ዮናታን ነኝ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በቀጥታ ወደ ቪዲዮ በዛሬው ዲስከሽናችን ስለ መስኩላር ቲሹ ጀነራል የሆነ ኦቨርቪው እናወራለን። ይህ ማለት ከዚህ ቀደም ስለ 3 ቲሹዎች አውርተናል አይደል? ስለ ኢፒቴሊያል ቲሹ፣ ኮኔክቲቭ ቲሹ፣ ነርቨስ ቲሹ አውርተናል። ስለዚህ ኢን ሂውመን ቢንግ ካሉ ሜጀር ከምንላቸው አራተኛው የቲሹ አይነት ማን እናወራለን ማለት ነው? ስለ መስኩላር ቲሹ እናወራለን። So when we say muscular tissue, simply from among the major groups of tissue in human being, this responsible specialized for what? እያንዳንዱ ቲሹዎች የየራሳቸው ምን አላቸው? ተግባር አላቸው። Like that, when we say muscular tissue, it is important for what? Contract and relax. So by contracting and relaxing, a purpose of what? Creating a movement that is called responsible for this purpose, that is what? Muscular tissue ብለን እንጠራዋለን ማለት ነው። So ዲፊኒሽኑን በዚህ ከተግባባን ወይም ደግሞ ኮንሰፕቱን ወይም ሐሳቡን ከተረዳን ወደ classification of muscular tissue ጋር እንምጣ። Look, when we say classification of muscular tissue, based on structure እና based on function, muscular tissue ከፋፍለን ለማየት እንሞክር። Based on structure, generally muscle grouped into 3. The first one is skeletal muscle. This type of muscle, by its appearance, that is what? A straightened arrangement, and that is long cylindrical shape. This form of muscle በአብዛኛው ጊዜ የሚገኝበት ቦታ የት ነው ቢባል ከአጥንት ጋር ከቦን ጋር አታች ሆኖ ይገኛል ማለት ነው። እዚህ ጋር አንድ ጥያቄ ላንሳ። ላስት ታይም ላይ ስለ ኮኔክቲቭ ቲሹ አውርተናል። So when we say skeletal muscle ጋር ስንመጣ መስልን ከማን ጋር ብዙ ጊዜ ይገኛል ያልኳችሁ? ከቦን ጋር። ስለዚህ ከቦን ጋር ይገኛል ካልን መስልን ከቦን ጋር የሚያያይዝልን ኮኔክቲቭ ቲሹ ማን ይባላል? እስቲ ቴንደን ብለን እንጠራዋለን ማለት ነው። So skeletal muscle በዚህ መልከት በስትራክቸር ደረጃ ይገለጻል ማለት ነው። When we say cardiac muscle ጋር በምንመጣበት ጊዜ ደግሞ the muscle that is only found in the heart፣ በቃ ሌላ ቦታ አናገኘውም። heart ብለን በምንመለከትበት ጊዜ generally have what? 3 layers. So the first, the outermost layer, that is termed as what? የላኛው የውጨኛው ሌየር epicardium እንለዋለን። የመሃለኛው that is myocardium, and የውስጠኛው ደግሞ that is what? endocardium ብለን እንጠራዋለን። Look, ማዮ ማለት ምን ማለት ነው? መስል። ስለዚህ መሃል ላይ የምናገኘው ሌየር በባህሪው that is branched የሆነ ልክ እንደ ስኬለተል መስል ሁላ ደግሞ ምን አይነት ባህሪ ያለው? ስትሬትን የሆነ አሬንጅመንት ያለው ነው ማለት። ስለዚህ ይሄ ካርዲያክ መስል ብለን እንጠራዋለን በኮንሰፕት ደረጃ። ሪስፖንሲብል ፎር ዋት? ኮንትራክት ኤንድ ሪላክስ በማድረግ የሄርት ሙቭመንት ብለድ ሰርኩሌሽን ላይ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላው ስሙዝ መስል ላይ እንመጣለን። ሉክ when we say smooth muscle ጋር ስንመጣ ደግሞ have what? a spindle like shape አለው። and additionally በአሬንጅመንት ግን different from the two, this smooth muscle that is what? ምን አይነት አሬንጅመንት አለው ከተባለ that is what? not straighted, straight የሆነ አሬንጅመንት የለውም ማለት ነው። ደጋግሜ ስለ አሬንጅመንት እያወራው ነው። አሬንጅመንት ከምን አንፃር መሰላችሁ የሚገለጸው? basically in muscle that is contain the 2 major proteins. Those are what? Actin and myosin. Look, these 2 muscles, by their arrangement, that gives what? አንዳንዱን ስትሬት አድርጎታል የስኬለተል ላይ ካርዲያክ መስል፣ while smooth muscle ብለን በመንጠራበት ጊዜ ግን ኢሬጉላር አድርጎታል ማለት ነው። የአክቲንና የማዮሲን አሬንጅመንት ነው ስትሬት ወይም ደግሞ ኖ ስትሬት ብለን እንድንል የሚያደርገን። ስለዚህ based on structure በ3 መንገድ ማየት እንችላለን። ምን አለ? ሪካፕ ስናደርገው በ3 ከፈለው ስኬለተል መስል፣ ካርዲያክ መስል እና ስሙዝ መስል። እዚህ ጋር ያልጠቀስኩላችሁ ስሙዝ መስል የት ይገኛል ብትሉ የት ይገኛል መሰላችሁ? ይሄ ኢንተርናል ወይም ደግሞ ቪሴራል ብለን የምንጠራቸው ኦርጋኖች አካባቢ የምናገኘው ማለት ነው ስሙዝ መስል ይሆናል። ለምሳሌ የፐርስታላሲስ ሙቭመንት ብለን የምንጠራው ዳይጀስቲቭ ሲስተም ላይ ይህንን ስሙዝ መስል እናገኛለን ማለት ነው። ቤዝድ ኦን ፈንክሽን ቮለንተሪ እና ኢንቮለንተሪ ብለን የምንጠራቸው የመስል ግሩፖች አሉ። ሌላ የአዲስ መስል ሳይሆን ቤዝድ ኦን ዋት? ዘ ኮንሺየስ ኮንትሮል ነው ወይስ አይደለም ነው።
በእኛ ኮንሽስ ኮንትሮል ወይ ደግሞ በእኛ ፈቃደኝነት ቁጥጥር ስር ያለውን መስል ምን እንለዋለን? ቮለንተሪ መስል። ለምሳሌ እኔ እዚህ ጋር ይሄ the movements of my arm responsible የሆነው በማን በየትኛው መስል ነው? በስኬለተል መስል ነው። ቮለንተሪ ነው፣ በእኔ ፍቃድ ነው የሚንቀሳቀሰው። ነገር ግን በእኔ ፍቃድ ቢንቀሳቀስም የነርቭ ስቲሙሌሽን አለ። ሞር እሱን መስኩላር ሲስተም ስንጀምር በደንብ እናወራለን ማለት ነው። ሶ ቮለንተሪ ስንል አሶሺየት የምናደርገው ኮንሰፕት በእኛ ፈቃደኝነት ስር የምንንቀሳቀስ ይሆናል ማለት ነው። ሶ ቤስት ኤግዛምፕል ለቮለንተሪ መስል ማን ነው ማለት ነው? ስኬለተል መስል ይሆናል ማለት ነው። ኢንቮለንተሪ ስንል ደግሞ ኦፖዚት ኦፍ ዋት ቮለንተሪ አይደል እንዴ? ስለዚህ ዋት በእኛ ቁጥጥር ስር አይደለም። እነዚህ መስሎች ደግሞ እነማን ናቸው ካላችሁኝ ሁለቱ ናቸው እዚህ ጋር የጠቀስናቸው the cardiac and the smooth muscle። ሶ ሉክ አስቡት፣ ልባችሁ በእኛ ቁጥጥር ስር ቢሆን ኖሮ ስንቶቻችን ረስተነው ሞተን ነበር ማለት ነው። ስለዚህ ኢንቮለንተሪ አድርጎታል ማለት ነው ተፈጥሮ በራሱ። ስለዚህ በራሱ ምን አለው ማለት ነው? የራሱን ፔስ ሜከር እየኖረው ካርዲያክ ስንል ስሙዝ መስል ስንል ደግሞ ለምሳሌ ጂአያችን ጋር እናውራ። ዋንስ ፉድ ስዋሎ ካደረግን በኋላ በእኛ ቁጥጥር ስር አይደለም። ለምን? በመስሎች ይገፋል። እነዚህ መስሎች ምን አልናቸው? ኢንቮለንተሪ። ስለዚህ ቤዝድ ኦን ፈንክሽን ቮለንተሪ እና ኢንቮለንተሪ ብለን እንከፍለዋለን ማለት ነው። ያላችሁት ከኢትዮ ነርሲንግ ስቱደንትስ ጋር ነው። የቻናላችን ቤተሰቦች ጥያቄ ካላችሁ ኮሜንት ላይ አድርጉልን። እስቲ አሁን ደግሞ ወደ መጨረሻው በዛሬ ዲስከሽናችን እንግዲህ መስኩላር ቲሹም አለን፣ ነርቭም አለን፣ ኤፒቴሊየምም ኮኔክቲቭ ቲሹም አለን። እንደ ኦቨርቪው ወይም ደግሞ እንደ ስቲፒንግ ስቶን ነው የምንጠቀማቸው ወደ ዋናው ለመግባት እንጂ ጀነራል የሆነች ኮንሰፕት ብቻ ነች ወይ? አይደለም። ስለዚህ ፋርዘር ማንበብ ይጠይቃል ማለት ነው። ኮምፖነንትስ ኦፍ መስኩላር ቲሹ ጋር ስንገባ የመጀመሪያውን እስቲ መስል ፋይበር እንመልከት። ሉክ ሲምፕሊ የቲሹ እናትና አባት ማን ናቸው ብያቸዋለሁ ላስት ታይም ላይ ሴል። ስለዚህ በመስል ቲሹ ውስጥ የምናገኛቸው ሴሎች that is termed as what? መስል ፋይበር ይባላል ማለት ነው። ናይስ። ማዮፊብሪልስ look ማዮ ከተባለ የትም ቦታ ምንድነው መሰላችሁ? that is what? መስል። so myofibril is what? the part of one of the components of the muscle that is contain the actin and myosin responsible for making arrangements by binding and relaxing for what? Contract and relax movements. So this contain what? The sarcomere ብለን የምንጠራውን ይዛል ማለት ነው። ፒክቸሩ ላይ እንደምትመለከቱት ሳርኮሜር ብለን የምንጠራው የአክቲን እና የማዮሲን ኮምፕሌክስ ይሆናል ማለት ነው። የነሱ በተለያየ መንገድ ሲስተም አታች እያደረጉ እንደገና ደግሞ ዲታች እያደረጉ እንዴት ሙቭመንት እንደሚያደርጉት የሚያሳይ ፒክቸር ይሆናል ማለት ነው። ሞር ደግሞ ስለ ሳርኮሜር መስል ሲስተምን በምንጀምርበት ጊዜ በደንብ እናወራለን ማለት ነው። ሶ ማዮ ፊብሪል የምንለው የአክቲን እና ማዮሲን የሚገኝበት ይሆናል። ሌላው ኮኔክቲቭ ቲሹ ውስጥ አለ ማለት ነው። በዚህ በመስኩላር ቲሹ በዚህ በኮኔክቲቭ ቲሹ ውስጥ የመጀመሪያው ኢንዶማይሲየም ብለን የምንጠራው እናወራ። ሉክ ኢንዶ ሚንስ ኢንሳይድ፣ ፔሪ አራውንድ፣ ኢፒ ከላይ። እኚህ ተርሞች ተርም ናቸው። ጀስት እንደ ቅጥያ ሆኖ እየተጠቀምን ያለው ሰው ሉክ ኢንዶማይሲየም ስንል የመስል ግሩፕን ለምሳሌ በዚህ መልኩ መስልን ብንስል ለማስረዳት እንዲመች ከዚህ ከመስል ውስጥ አንደኛዋን ብቻ ከቨር አድርጎ የሚገኝ ከሆነ what a single myofibril that is cover አድርጎ የመስሉን ፓርት የሚገኘው ኢንዶማይሲየም ብለን እንለዋለን ማለት ነው። ፔሪማይሲየም ስንል ደግሞ እዚህ ውስጥ የሚገኙ የመስል ግሩፖችን አንድ ላይ አድርጎ የያዘ ከሆነ ምን እንለዋለን? ፔሪማይሲየም እንለዋለን። the whole መስሉን ደግሞ ከቨር አድርጎት የሚገኝ ነው ምን ይባላል? that is what? ኢፒማይሲየም። ኢፒ ማለት ከላይ፣ ስለዚህ ሁሉን ሙሉ መስሉን ይዞ የሚገኝ ነው። ይሄን ደግሞ በፒክቸሩ ደግሞ በደንብ ያስረዳቸዋል። ሰው ኮኔክቲቭ ቲሹዎች አሉ። በተጨማሪ እዚች ጋር ያው መስል አይደለ አንዱ የሰውነታችን አካል ስለሆነ ብለድ ቬዝልና ነርቭ ስቲሙሌሽን ይኖረዋል ማለት ነው። እዚህ ጋር መርሳት የሌለብን በእኛ ቮለንተሪ በእኛ ፈቃደኝነት ስርም ኖረ አልኖረም ምን አለ? የነርቭ ስቲሙሌሽን አለ። ሞር ኢንቮለንተሪ ሲሆን ግን እኛ ኮንትሮል እያደረግን የምናደርገው ሳይሆን በራሱ ነው ማለት እንጂ የነርቭ ስቲሙሌሽን ሁለቱም ላይ ያለ ማለት ነው። ሶ ባጭሩ ይሄን ይመስላል ስለ መስኩላር ቲሹ። እዚች ጋር ግን አንድ የመጨረሻ ጥያቄ አለ። ብዙ ጊዜ መስል ብላችሁ ስትሉ ከለሩ ወደ ምን ያመጣላችኋል? ወደ ሬዲሽ አይነት ከለር፣ ኤግዛክት ሬድ ባይሆንም ወደዚያ የሚያደላ ከለር ይመጣል አይደል? ለምንድን ነው? በሁለት ወሳኝ ምክንያቶች ነው። የመጀመሪያው ሪዝን that is what? as a result of the myoglobin.
This myoglobin is one of the components that make the color reddish እንዲሆን አድርጎታል. Why? Because in myoglobin that is ይሄ myoglobin ብለን የምንለው ነገር የተገነባው አይረን ብለን ከምንለው ውስጥ ነው። ስለዚህ that is important in muscle ውስጥ ኦክሲጅንን ስቶር ማድረግ በመስል ቲሹዎች ውስጥ ኦክሲጅን ሲያስፈልግ ማጓጓዝ ይሆናል ማለት ነው የማዮግሎቢን ስራ። so as a result of myoglobin the muscle color ምን ሆኗል ማለት reddish ልክ እንደ ሌላኛው ፓርት እንደ ሌላኛው የሰውነታችን አካል መስል ደግሞ ምን ይሆናል ማለት ነው that is what as a result of blood vessel supply ስላለው በዚህ መልኩ reddish color እንዲኖር አድርጎታል ማለት ነው። so in this episode 9 ስለ muscular tissue በዚህ መልኩ ከተነጋገርን በቀጣይ የመጀመሪያ የሆነው ሲስተም ስለ muscular ስለ skeletal system ጀምራለን ማለት ነው። so አብራችሁ ስለቆያችሁ አመሰግናለሁኝ። ቻናላችን ቤተሰብ ሁኑ እንላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።